ቱቲ የማንነትን እናጠቅም እና አባቴ ከልብ ይቅራል። አዎ ሽማግሌዎቹን የተማመንክባቸው ለዛ ነው። እሱ ይቅርታ ብቻ ነው ያደረገልኝ። ግን ደግሞ ከናቴን እንደምመረጥ አውቃለሁ። ካልሆነ ደግሞ ያው እንደለመድኩት ተጣፍሻለሁ። መጥቻለሁ። ቲና ደደብ አደረግሽኝ እኮ። ቲና አጥፍቻለሁ፣ ግን እናውራ። ዛሬ በጣም አንቀልቅሏል ለመበላት። እኔ ደግሞ አልምርህም። ቲና መሸነፍ ነው መሰለኝ። ማሸነፍ እኮ እንደምታስበው ቀላል አይደለም ናቲ። መብትህን ሳይሆን የሰውን ነገር ለመውሰድ ነው ይሄን ሁሉ ነገር የምታደርገው። እና ምንድን ነው የምትይው? የምትሰራው ነገር ወንጀል እስከሆነ ድረስ ሁሉን ነገር በጥንቃቄ ማድረግ ነበረብህ። ሳስበው ሽምግልናውን አሁን መበላ ይመስለኛል። ቢያንስ ግን ይሄንን ቤት ለሁለት እናተርፍበት። ሴትዮዋ እኔን አምናኛለች። ስለዚህ ቤቱን አስማምተናት እንሽጠው። ግን ደግሞ እዛ ቤት እንዴት ልግባ? ሂድና ከአባዬ እግር ተደፍተህ አልቅስ። ለሱ ደግሞ 200 ሺህ ብር አዘጋጅ። እኔን ትተሽ ሌላ ሰው እናቴ ስትይ በጣም ነው የሚሰማኝ። አንዳንድ ነገሮች አስከፍተውን ያልፋሉ። በፊት ቀልብ የሌለሽ ነበር የምትመስኝ። እኔን የቻለኝ እሱ ነው። በጣም ብዙ ነገር። አይዞሽ፣ ዋናው መታረምሽ። አባዬ እባክህ ይቅር በለኝ፣ እባክህ ይቅር በለኝ። ረስልም ብያለሁ። ይቅር ካላልከኝ አልነሳም። እባክህ ይቅር በለው። አሁን ይቅር ባይኖት ስትባል ቆይተ ሰው እንደዚህ ተጸጽቶ ይቅርታ ካለህማ ልቡ አይጠንክር። ይቅር ብያለሁ። እውነት ይሄ ልጅ ይቅርታ አድርግለት ያልኩት እንዲያምነኝ ነው። ማለት አባዬ ይቅርታ አድርገለት እንዲገባ የፈለኩት በቅርቡ ነው ለመከታተል እንዲመቸኝ ነው። የሆነ ነገር ሳይዝ ይሄንን ቤት መተው አይፈልግ። ናቲ በአባባ ከቤት ከተባረረ በኋላ የሚያደርገው ግራ ገብቶት መረጃም እያገኘ ስላልሆነ በቃ የሆነ ነገር የሚያማክረው ሰው ያስፈልገዋልና ቲናን ቆሞ እየጠበቃት ነው። ቲናም እንግዲህ የራሷን ቢዝነስ ስታጧጡፍ ቆይታ የሸወደቻቸው ሸወርናት እያሉ እሷ በተቃራኒው 3 እጥፍ ሸውዳቸው ያንን ነገር መላመላ ብላ አሁን ወደ ቤት ሰከም እያለች ስትሄድ ናቲ ቆሞ ይጠብቃታል። አሁን የባለፈው ስህተቴ እውነት ነው፣ ስለሱ ይቅርታ አድርግልኝ፣ ግን አሁን የሆነ ቁጭ ብለን ማውራት እፈልጋለሁ አላት። ስለምን ጉዳይ ብላ ብትጠይቀው አይ በቁም የሚሆን ነገር አይደለም፣ ቁጭ እንበልና እናውራ ብላለች። እሷም እሺ፣ ግን ይሄ አመጣጥህ ምናልባት አሁንም ድጋሜ ለመበላት ካልሆነ በስተቀር መታተርፍበት አይመስለኝም እያለች ነው በውስጧ። እንግዲህ ናቲ መቀመጫ ቦታ ከፈለገ በኋላ የሆነ ቦታ አገኘና ቁጭ ብለው ከቲና ጋር እያወራ ነው። ይኸውልሽ ቲና፣ በቃ አሁን ገና ነገሩ ከመጀመሩ ወይም ከመድረሱ በፊት አሁን ቀድሜ እየተሸነፉ አይነት ስሜት እየተሰማኝ ነውና አግዥኝ አላት። ነገሩ ከአሁን በፊትም እንዳግዝሃለሁ ብለሽ በተቃራኒው ለነሱ ስትሰሪ ነበር በኔ ብር። ግን አንቺ ቆይ ምን አይነት ሰው ነሽ እያለ ወደ ወቀሳ ሲዞር፣ ይኸውልህ ናቲ፣ ማሸነፍ ብልጠትን አዋቂነትን ይጠይቃል። እቅድ ስትራቴጂ የሚባል ነገር አለ። ስለዚህ በጥንቃቄ ነው መስራት ያለበት። ይኸውልህ ደግሞም ከተሸነፍም ያን ያክል መናደድ የለብህም። ምክንያቱም የምትወዳደርበት ወይም የምትፈልገው ነገር ላብህ ሀቅህ ያንተ የሆነ ነገር አይደለም፣ የሰው ነው። ደግሞም ወንጀል ነው። ከፍተኛ የሆነ ጥንቃቄ ያስፈልጋል። ለሁለት ሰው የሚሰራ ስራ በቃ መጨረሻውም የሁለት ሰው ሆኖ ነው የሚያልቀው። አንተ ለማንም ትናገራለህ፣ በራስህ በደመ ነፍስ ደም ትሰራለህ። ስለዚህ ራስህ ያበላሸውን ነገር በሙሉ እኔ ልጠይቀኝ አይገባም። ስለዚህ ብር ከሆነ እንግዲህ ኋላ ፍታ ስትለው እሺ ያለፈው አልፏል። አሁን በትሁት ጉዳይም እየተሸነፉ ያለ አይነት ስሜት እየተሰማኝ ነው። እሱን እንተውና ቤቱን ያባባን ቤት እንሽጠውና ለሁለት እንካፈለው፣ ባይሆን በዚያ እናትርፍ አላት። ቲና ደንግጣለች። እሷ ስንት ዘመን ያን ቤት ለመሸጡና በራሷ ስም ለማዞር ስንት ነገር ተጫውታ አሁንም የሷን ፍላጎት የሚፈልግ ናቲ በመገኘቱ ተገርማ ለተወሰነ ጊዜ ደንግጣለች። እሺ ለዚህ ምን እቅድ አለ አለችው። እቅድስ ነበረኝ፣ ግን እዚያ ቤት መግባት እፈልጋለሁ፣ እንዴት ልግባ ብሎ ሲላት እሱ ጋር ለመግባት ከሆነ አባባ እግር ስር ሄደ መውደቅ ነው፣ እኔ ደግሞ ይቅርታ እንዲያደርግልህ እለምነዋለሁ ብለዋለች። ለዚያ ግን 200 ሺህ ብር ትከፍላለህ ስትለው የምን 200 ሺህ አጠቃላይ ሂሳብሽን እየሰራሽ ነው ብሎ ማለት ባላላት። ስማ ያን የሚመስል ቤት የቢሊየን ዋጋ ያለውን ቤት በ200 ሺህ ብር ልትፋታኝ ደፋር ብላ ትታው ልትሄድ ስትል እሺ ብሎ በሐሳቡ ተስማምቷል። እንዲህ ነው ድርድር፣ አሸናፊ መሆን፣ እኩል ተገዳዳሪ መሆን። ስለዚህ ቲናና ናቲ አዲስ ዲል ጀምረዋል ማለት ነው። ወይዘሮ ምህረት እድል ቤተሰቦችን መፈለግ አለብኝ የሚለው ጉዳይ በጣም አስጨንቋታል። እድል ይህንን ልትል የቻለችው እንግዲህ ምንድነው ሁሉም ፔር ካፕል እየሆኑ ብቸኝነት ስለተሰማትና እሷም ቤተሰብን የማግኘት ናፍቆቷ ጉጉቷ ነው እንዲህ እንድትወስድ ያደረጋትና ወይዘሮ ምህረት ግን ጨንቋታል። እድልዬ የኔ ልጅ በቃ አሁን እናትሽ ስታገኚ እኔን ልታይኝ ነው እያለች ትጨነቃለች።
ይኸውልሽ እናቴ፣ አንቺ እናቴ ነሽ። እሷን አገኘኋት አላገኘኋት ያንቺን እናትነት የሚቀይረው ነገር የለም። ግን ደግሞ አንዳንድ ነገሮች ገና ከመፈጠራቸው ወይም ችግሩ እየተካሄደ እያለ ሊከብዱን ይችላሉ። ግን እንደሚያልፉ ደግሞ መርሳት የለብን ብላ ልጅቱ እናትየዋን መከረቻት። እሺ የኔ እድል ብላ ተቀብላለች። ግን ወይዘሮ ምህረት አሁንም እድል ሌላ እናት ይኖራታል የሚለውን ጉዳይ አምኖ ለመቀበል የከበዳት ትመስላለች። ቲና እንግዲህ ከናቲ ጋር የነበራትን ዲል ጨርሳ ወደ ቤት ገብታለችና አባባንና ወይዘሮ ምህረትን ሰላም እያለች ነው። ቲና የት ጠፍተሽ የምትመጪው? ደግሞ ስልክሽ ለምንድነው ዝግ የሆነው? እያለ አባባ ይጠይቃታል። አባዬ ስራ ሆኜ እኮ ነው፣ ኑሮ ህይወት አይሞላም መቼስ እያለች ነው። አባባም የቲና በዚህ ልክ መቀየርና መጸጸቱ እያስገረሙ ያለ ይመስላል። እሷም አይዞሽ ልጄ፣ በቃ አሁን አልፏል። ያለፈውን ነገር ምንክስበት፣ ምንስቅበት፣ ምንጫወትበት እንጂ ምንጸጸትበት፣ ምናዝንበት አይደለምና አንድ ቀን ሙሉ ቀን ቁጭ ብለን ብዙ ነገር እናወራለን እያለቻት ነው። ቲናም እሺ በቃ እናወራለን በሚለው ተስማምታለች። ይህ በዚህ እንዳለ እንግዲህ ናቲ ደግሞ እዚያ ቤት ለመግባት አባዬ እግር ስር ሄደህ ውደቅ ብላ ቲና መክራው ነበርና የቲናን ምክር ተቀብሎ በር መጥቶ እያንኳኳ ነው። እንግዲህ እድል ለመክፈት ወደ በሩ ሄደች ነው። ናቲ እድልን እንዳገኛት አንቺ ምን አደረግሽ የባለፈውን ነገር አላት። ምክንያቱም በባለፈው ተመስገንን መድኃኒት እንድትሰጠውና አብራ እንድተኛ አዟት ነበርና ስለሱ ጉዳይ ነው። ገና አይደለ እንደ ጊዜው ብላ ተጨንቃ ትበልስለታለች። ይኸውልሽ ሽምግልናው ከመድረሱ በፊት ነው፣ ታዲያ እሱን ካላደረግሽ አልለቅሽም ብሎ አስፈራርቷት ገባ። እንግዲህ ቲና እንደመከረችው አባባ እግር ስር ሄዶ ወደቀ። አባዬ እባክህ ይቅርታ አድርግልኝ፣ ብዙ ነገር አስቀይም ያለው አስከፍቻለሁ፣ ሆኖም ግን እባክህን ተጸጽቻለሁ፣ ይቅርታ አድርግልኝ ብሎ እግሩ ስር ሲደፋ አባዬ ተነስ፣ አይሆንም አንተ የሰራኸው ነገር እያለ ትንሽ ለማንገራገር ሲሞክር ወይዘሮ ምህረትም ተው እንጂ አሁን ቲናን ይቅርታ ማድረጉ ጥሩ ባህሪው ስለሆነ ነው እያልሁኝ ሳሞካሽ ቆይቼ የሌለብህን ባህሪ ብላ ለመነች። እንግዲህ በዚህን ጊዜ ቲና አዎ ሰው ተጸጽቶ ይቅርታ ከጠየቀም አባዬ አትክፋ እያለች ያን 200 ሺህ ብር ልትቀበል የተዋዋለችበትን ጉዳይ አክት እያደረገች እንግዲህ አባዬም ሰዎችን ይውንታ በልበል አይዞህ ተው እንጂ ምናምን ግልግል ሰምቶ እሺ በቃ ይቅርታ አድርጌላለሁ ተነስ ሲለው ናቲም አመስግኖ ሲነሳ እድል መጀመሪያውኑም ተባሮ ይወጣል ብላ ነበር ያሰበችው ሳይሆን ሲቀር ደንግጣ ፈዛ እየተመለከተች። በዚህን ጊዜ እንግዲህ እርቀ ሰላም ከወረደ በኋላ ቲና ያላት ጊዜ የተገደበ የተመጠነ ስለሆነ በቃ መሄዴ ነው አባዬ ሸኘኝ ብላ አባባን ይዘው ወጣች። ናቲ ወደዚህ ቤት እንዲገባ ያደረኩት እኔ ነኝ። ይህ ልጅ ይህን ቤት መሸጥ ይፈልጋል። ስለዚህ እያስመሰልህ ያየኸውን እንዳላየህ እየሆን ሁሉን ነገር በጽሞና ተከታተለው። ምናልባት የሚጠላን ሰው ማራቅ ጉዳቱ እንዲከፋ ያደርጋል። ስለዚህ እኔ ደግሞ አሁን እኔን ስላመነኝ ከኋላ እየተከተልሁኝ ሴራውን አከሽፍበታለሁ። ስለዚህ ታገስ፣ ግን አትመነው ብላ ተሰናፍታ ወጣለች። እንግዲህ የዛሬው እስከዚህ ድረስ ነበር። ቀጣይ ምን ይፈጠራል የሚለውን ደግሞ በሚቀጥለው ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።